Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዲሱ ቻናላችን ነው። አድማጮቼ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር ማድረግ አትርሱ እያልን ዛሬ ይዘንላችሁ መጥተን ያለነው በጣም አስፈላጊ የሆነ ዜና ነው። አብይ አህመድን ከፍተኛ ጭንቅ ውስጥ አስገብቶት ያለው እንቅልፍ ነስቶት ያለው ነገር ነው። እሱን ወደ እናንተ እናመጣለን። ብዙ ነገርም ይሄንን ያስወግድልኛል ያለውን እየሰራ ነው ያለው አብይ አህመድ። ምንድነው የሚደረግ ያለው? ምንድነው ያስጨነቀው? ኤርትራ ወደ ጅቡቲ አዲስ አበባ መንገድ ይላል፣ አዋሽ ድልድይ ይላል፣ አዋሽ ነዳጅ ዴፖ ይላል፣ ጅቡቲ መንገድ ይላል። ከፍተኛ ጭንቅ ውስጥ እንደገባ ደግሞ አብይ አህመድን ጠቅሰናልና እነዚህን ዘርዘር አድርገን ለሚቀጥሉ 7-8 ደቂቃ አብራችሁን ቆዩ። ጨርሳችሁ ስሙት። ይሄ በጣም አስፈላጊ የሆነ ዜና ነው። ህዝባችን ማወቅ ያለበት ዜና ነው። ስለዚህ ህዝቡ እንዲያውቀው ከእናንተ የምንፈልገው ገንዘብ ስጡን አንል፣ እንዲህ አድርጉልን አንል፣ እንዲህ ብለን አናቅም። እኛ የምንለው ላይክ ብቻ አድርጉት፣ ህዝብ እንዲሰማው ነው። እኛ የምንችላትን ነገር ለማድረግ ህዝቡን አውቆ ለአብይ አህመድ የምትሰራው ያለው ህዝብ ለማባላት ነውና አቆም እንዲል ብቻ ነው ስራችን። የሰውዬ እስኪነሳ ድረስ የፈለገ ነገር መስዋዕትነት እንከፍላለን ብለን እንቅልፍም አጥተህ ዜና ሲታዘጋጅ ዝም ብሎ ወዲያው ዱብ የሚልልህ አይደለም። የሚላክልህም ደውለህ ነው፣ የምታገኘውም ሚዲያ ሞኒተር አድርገህ ነው። ይህንን ሁሉ አድርገህ ግን ህዝብ ሲያየው ደስ ይልሃል። አንድና አንድ ማወቅ ያለባችሁ ደግሞ አድማጮች፣ ኢትዮጵያ ውስጥ የአፍሪካ ቀንድ ውስጥ በሙሉ በአፍሪካ በሚባል የሚታይ ለገንዘብ ብለን እንዳይመስላችሁ ብዬ ነው ይህንን መነግራችሁ ያለው። ገንዘብ አይከፈልበትም። ዩቱብ ገንዘብ የሚከፍለው ማስታወቂያ ተሰርቶበት ማስታወቂያ አይተው እቃዬን ይገዛሉ የሚሉት አውሮፓና አሜሪካ፣ አውስትራሊያ፣ እነዚህ ያደጉ ካናዳ ያሉ ሰዎች ሲያዩት ነው እንጂ ኢትዮጵያ ውስጥ የሚበዙ እኛ አሁን ተመልካቾቻችን እንዲያዩትም የምንፈልገው ኢትዮጵያ ውስጥ ያሉ ናቸው። ትግራይ ውስጥ፣ ኤርትራ ውስጥ ያሉ ናቸው። ከዚህ የሚገኝበት አይደለም። ስለዚህ ሁል ጊዜ ላይክ አድርጉ ስንለው እንዲያዩትና እንዲማሩበት እንዲድኑበት ነው እንጂ ገንዘብ እንዲገኝበት አይደለም። አይገኝበትም። ጠይቁ፣ ለማንንም ጠይቁ፣ ሪሰርች አድርጉ፣ ጉግል አድርጉት። አሁን እጃችሁ ላይ ነው ያለው። ስለዚህ ይህንን አውቃችሁ ሁል ጊዜ ላይክ አድርጉት ስንል ለህዝብ እንዲሰማው ፈልጎ ነው። ህዝብ እንዲስማው መሰማትም አለበት ብላችሁ አምናችሁበት ልክ ስትገቡ ላይክ አድርጋችሁ ጀምሩት። ምንም ከኪሳችሁ አታወጡበት፣ ምንም ደግሞ ከጊዜያችሁ አታባክን። ይህንን እያልኩ እንግዲህ ወደ ዝርዝሩ ልውሰዳችሁ አድማጮችም። አብይ አህመድ ከፍተኛ ጭንቅ ያለው አሁን አፋር ክልል ነው። አፋር ክልል የጦር አውድማ ማድረግ ይፈልጋል። የትግራይ ሰራዊት፣ የኤርትራ ሰራዊት፣ የመከላከያ ሰራዊት፣ የተለያዩ ክልሎችንም አምጥቶ አፋርን እንዳልነበረች ማድረግ ይፈልጋል። እሱ የጀመረው ያሰበው ግን አልሆንም ብሎ ጊዜውን የሚያሳጥር ሆኖ ስለታየው እውነትንም ነው የታየው። ለምን እንደሆነ ነግራችኋለሁ። እውነትም ሊታየው ይገባል። ካልታየውም ጊዜው የሚያሳጥር ነገር ነው ያደረገው፣ የጀመረው፣ የጫረው፣ የተናገረው። ጃዋር መሐመድ በቀደም በሰፊው ሲናገርበት ነበር፣ በሌላ አቅጣጫ በሌላ አንግሉ። እኔ ይዤላችሁ የመጣው ደግሞ ይህንን የኤርትራ ሰራዊት የት ነው ያለው? በቡሬም ግንባር ጫፍ አፋር ነው ያለው። አፋር የ2-3 ሰዓት መንገድ የአዲስ አበባ የጅቡቲ መንገድ መዝጋት ማለት ነው። በአጭሩ በቀላሉ አንደኛ ነገር አፋሮች የት ነው ያሉት? ኤርትራ ውስጥ አፋር አለ፣ ኢትዮጵያ ውስጥ አፋር አለ፣ ጅቡቲ ውስጥ አፋር አለ። ሶስቱም ሀገር ውስጥ ነው ያሉት። ስለዚህ ኤርትራ ያሉትን አፋርና አፋር ውስጥ ያሉት ኢትዮጵያ ውስጥ ያሉትን አፋሮች ምንም ልዩነት የላቸውም። ቋንቋቸው አንድ ነው፣ መልካቸው አንድ ነው። ጅቡቲ ያሉትን መልካቸውም አንድ ነው። ስለዚህ በእነሱ ሽፋን አድርገው አንደኛ ነገር ከኢትዮጵያ ያሉ አፋሮችም በብዛት ወደ ኤርትራ ሂደዋል። በብዛት ለአወል አርባ ተቃውመው ማለት ነው። አወል አርባን ለማውረድ አዲስ የተቋቋመ ድርጅት አለ። ኤርትራ ውስጥ ነው ያለው። የፖሊስ ኃላፊ ነው፣ አዛዥ የነበረ ዋና አዛዡ። እሱን ተከትለው እየሄዱ ነው። በጣም ብዙ ወጣቶች እየሄዱ ነው። ስለዚህ እነሱ መርተው የትግራይ ሰራዊትንም ግፊት ከበዛበት
በተለይ እነዚህ ሐራ መሬት ፋራ መሬት እያሉ እዛ ወስዶ አብይ አህመድ እየቀለበ እያበላ እያጠጣ እያለበሰ አስቀምጧቸው ያለው እንዳይንቀሳቀሱ ወደ ትግራይ እንዳይመለሱ በፌዴራል ፖሊስ እየጠበቀ እንሄዳለን ብሎ የተነሱንም አስሮ በተለያየ ቦታ አስሮ የሚያሰቃያቸው ያለው ከዛ አልፎ ደግሞ የተገደሉ አሉ። ከ12 በላይ በእርግጠኝነት የተገደሉ አሉ። አንድ ጊዜ 3 አንድ ጊዜ 2 አንድ ጊዜ 1 እያሉ መቀጣጫ እንዲሆን የሚሄድ መስሎ ከታያቸው እዛው ድፍት ነው የሚያደርጉት ራሳቸው የትግራይ ተወላጆቹም ፌዴራል ፖሊሱንም። ስለዚህ ከፍተኛ ጭንቅ ያለው እዛ ላይ ነው። ለምንድን ነው አፋርን ይህን ያህል ለአብይ አህመድ አስጨናቂ የሆነው ካላችሁኝ ቁልፍ ነው። ሁሉ ጊዜ ስንናገር ምን እንላለን? የኢትዮጵያ ጎሮሮህን ከተያዘ አንድ ሰው አለ። ማንኛውም እንስሳ አሁን ትልቆቹና አንበሳም ይሁን ነብርም ይሁን ዘሎ ምንድን ነው የሚያንቀው? ጎሮሮውን ነው የእንስሳውን የሚያንቀው። እንቅ ያደርገዋል፣ እፍን ያደርገዋል። ትንፋሽ ካላገኘ ወዲያው ያልፋል። ኢትዮጵያም አፋር አጣች ማለት ጎሮሮዋ ተዘጋ ማለት ነው። ተዘጋ የለችም። እንዳለ ኢኮኖሚው ኮላፕስ ያደርጋል። እንዳለ መብረሪያም መነሻም መውደቂያም የለህም። ምክንያቱም በዛ በአፋር የማያልፍ ከጅቡቲ የሚሆን ከድሮ ከአሰብ አሁን ደግሞ ከጅቡቲ የሚተላለፈው ኮሪዶሩ የባቡር መንገዱም የመኪና መንገዱም ሌላም በአፋር አድርጎ ነው የሚያልፈው። ዋናው ትልቁ አሁን ድልድይ አለ። ይሄ አዋሽ ድልድይ ከፍተኛ ድልድይ ነው። አዋሽ ድልድይ ከፈረሰ ኤርትራ ከመጣችና አዋሽ ድልድይ ብታፈርስ አሁን ዝርዝሮቹን ልነግራችሁ ነው። አዋሽ ድልድይ ብታፈርስ ኢትዮጵያ ያንን ድልድል መልሶ ለመስራት ቢያንስ 3 ዓመት ያስፈልገዋል። ረጅም ነው። የምታውቁት ምን እያልኩ እንደሆነ ይገባቸዋል። እኔ ስለማውቀው ነው። ነድቼ ሄጄ ነበር ድሬዳዋ ከአንዴ 2 3 4 ጊዜ አውቀዋለሁ። ስለዚህ ረጅም ድልድይ ነው። አንድ የመኪና መንገድ ረጅም ድልድይ አለ። ሁለተኛ ደግሞ ፈረንሳዮች ድሮ የሰሩት የባቡር ድልድይ አለ። አዋሽን አቋርጦ የሚሄድ አዋሽ ተሻግሮ አይ ቲንክ የኦሮሚያ መሰለኝ አዋሽን ተሻግሮ ያለው አዋሽ ከተማም የኦሮሞ መሰለኝ። ከተሳሳትኩ አርሙኝ። እዛ ላይ ብዙ አልናገርም። ግን አዋሽ ድልድይ ትልቅ 2 ድልድዮች አሉ። 3ም ሊሆን ይችላል። አሁን የቻይና ምናልባት መንገድ የሰራውን ባቡር የሰራውን ሌላ 3ኛ ሰርቶ ከሆነ አላቅም። እኔ የማውቃቸው ግን የመኪና መንገድና ያ ድልድዩ ተሻግረህ ነው ወደ አሰብም ስትሄድ የምትሄደው ወይም ወደ ጅቡቲ ስትሄድም የምትሄደው ወይ ወደ ድሬዳዋ የምትሄድ ከሆነም እስከ ሶማሊያ ክልል የምትሄደው በዛ ነው። ድልድዩ ከተሰበረ ማለት እንዳለ ግማሽ ኢትዮጵያ ተቆረጠ ማለት ነው። ስለዚህ እሱ እንዳይሰበር መጥተው ይሰብሩብኛል። እነዚህ ድልድል በደርግ ጊዜ ድልድል ሰባሪ ነበር የሚባለው። ድልድል ሰባሪ ይባል ነበር እና ያንን ይሰብሩብኛል የሚል ከፍተኛ ጭንቅ ውስጥ ገብተዋል። አንድ በሉ። ትልቁ ደግሞ ምን አለ መሰላችሁ? አዋሽ ውስጥ ከፍተኛ የሆነ የነዳጅ ማጠራቀሚያ ዴፖ አለ። ይህ በደንብ አድርጋችሁ ስሙ። አዋሽ ውስጥ ለአዋሽ ወይ ለአፋር ወይም ለምናምን ሳይሆን ለኢትዮጵያ በሙሉ የሚጠራቀምበት ከጅቡቲ መጥቶ የሚራገፍበት ዴፖ አለ። ያንን ዲፖ ሊያቃጠሉብን ይችላል። እሱ ተቃጠለ ማለት በሚሊዮኖች የሚቆጠር ሊትር ነው እዛ ያለው። የት ነው ሁለተኛው ያለው? እዚህ ኮምቦልቻ። ታስታውሱ እንደሆነ ሐራ መሬት ነው ሐራ ገበያ የሚባል ሐራ ገበያ ከኮምቦልቻ ወሎ ውስጥ ወረድ ብሎ የትግራይ ሰራዊት ይዞት ነበር እሱን ዴፖ እና 2 ቦታ ላይ ነው ያለው። ለሰሜኑ ለትግራይ ለአማራ የሚጠራቀምበት እዚህ ኮምቦልቻ አካባቢ ያለ የምላችሁ ነው። ከፍተኛ ዴፖዎች ናቸው እነዚህ። በብዛት ለሚጠራቀምበት ነው። ነዳጅ ማደያ አድርጋችሁ እንዳትወስዱት። ይሄ በሚሊዮኖች የሚቆጠር ሊትር የሚቀመጥበት ነው። አንድ እሱ ነው የኮምቦልቻ አካባቢ ያለው። ሁለተኛው ደግሞ አዋሽ ነው ያለው። ትልቁ አዋሽ ነው ያለው። አዋሽ እንደውም ከዚህ አልፎ አሁን የተፈጥሮ ጋዝ ተገኝተዋል ተብሎ እዛ እንዲጠራቀም ነበር የታሰበው። እሱም የተፈጥሮ ጋዝም መጥቶ እዛ ተጠራቅሞ ከዛ በኋላ ፕሮሰስ ተደርጎ ሊኩዲፋይ ተደርጎ ወደ ውጭ ኤክስፖርት እናደርገዋለን ብለው ነበር የሚያስቡት። ከድሮ ጀምሮ የሚታሰብ የነበረ። ስለዚህ አፋርን
ከያዝክ ድልድዩ መስበር ትችላለህ። ነዳጅ ዲፖውን አቃጥለህ ከጥቅም ውጭ ከኢኮኖሚ ውጭ ማድረግ ይቻላል። ይሄ እኔ የምለው ያለው አይደለም እና አብይ አህመድ የሚናገሩትን ያለ ነው መነግራችሁ ያለሁት። ጅቡቲ መንገድም ራሱ የመኪና መንገዱንም ልትቆርጠው ትችላለህ። ድልድዮቹን አፍርሰህ 3-4 ድልድይ ቢኖሩም እነዛ ድልድዮቹን አፍርሰህ ከጥቅም ውጭ ልታደርገው ይችላል። ከዛ አልፎ ደግሞ ይሄ አፋር ከፍተኛ የሆነ ሰፊ መሬት ነው። በጣም ጥቂት ህዝብ የሚኖርበት እልም ያለ በረሃ ነው። እንስሶች ብቻ ነው የምታልፈው። ዝም ብለህ እየነዳህ ስትሄድ ግመሎች ታያለ፣ ፍየሎች ታያለ። እነሱ የሚጠብቁ ደግሞ ክላሻቸውን ይዘህ ታያለ። ድሮ በሰላም ጊዜ ነው የምላችሁ። አሁን ከአዲስ አበባ ወጣ ብለህ አቃቂ መድረስ አትችልም። አቃቂ ደርሰህ ልትመለስ አትችልም። አሁን ትንሽ መሸት ካለ በተለይ በዛ ጊዜ በሰላሙ ጊዜ ግን ብድግ ብለህ ተነስተህ እስከ ሞያሌ ትሄዳለህ። ከፈለክ መቀሌ ጫፍ የትግራይ መሄድ ትችላለህ። ከፈለክ ወደ ሱዳን ጠረፍ ትሄዳለህ። በአማራ ክልል በጎንደር አድርገህ በሁሉም በአራቱ ማዕዘን ይኬድ ነበር። ሂደናል ነተን በ27 ዓመቱ ጨለማውን የሚሉት የአሁኑ ብርሃን ከሆነ እስቲ ይታያችሁ። ጨለማ እየተባለ የነበረው አሁን ነው ብርሃን ያለው ኢትዮጵያ ውስጥ። እኔ በጣም ይገርመኛል እውነት ለመናገር በጣም ነው የሚገርመኝ። ግን በዛ ጊዜ እንደፈለክ ነበር የምትሄደው። አሁን መውጣት መግባት አትችልም። ግን አብይ አህመድ አሁንም ቢሆን የሚያደርገው የሚሰራውን ያለውን አያቅም። ከፍተኛ የሆነ ችግር እየፈጠረ ነው በኦሮሚያ። አሁን አማራ ክልል ደውለውልኝ ነበር ቅድም። ከ8 አካባቢ በላይ ውጊያ አለ። በአሁኑ ሰዓት እኮ ነው የምነግራችሁ። በአሁኗ ሰዓት ከ8 ቦታ ላይ ውጊያ አለ። ተወጥሮ ነው ያለው ሰውየው። በቃ የሚይዘው የሚጨብጠው አጥቶ ያለው በሁሉም ፈረሰበት። ያሰበውን በሙሉ እየፈረሰበት ነው ያለው። ከዚህ በፊት መጀመሪያ እንደመጣ ሁሉም ሆ ብሎ ተቀብሎት ስለነበረ እሱ የተናገረውን ያምን ነበር። አሁን ግን ምን ያህል ውሸታም እንደሆነ በተፈጥሮ ውሸትን ወደ ኋላ የማይል ጥንቅቅ ያለ ውሸት፣ በቃ ብርሃኑን ጨለማ ነው ብሎ የሚናገር ሰው እየተራበ ያለ ጠግባችኋል፣ እናንተ ስለማይታያችሁ ስለማታውቁት ነው እንጂ ጠግባችኋል የሚል ሰው ታሞ እየሞተ ያለ አረ ጤነኛ ነህ እኮ ጤነኛ ነህ ብለህ እመንት ከዛ በኋላ ጤነኛ ትሆናለህ የሚል ሰው ነው ይሄ ሰውዬ። ስለዚህ ይህንን ሰውዬ እንዳይወርድ አሁን ምንድን ነው ይፈልጋል? ግርግር መፍጠር ይፈልጋል። ግርግር ግን ሊውጠው ይችላል። ሰላማዊ ሰልፍ ለማድረግ አሁን በሸገር አካባቢ ሸገር ከተማ ብሎ ከአዲስ አበባ ቆርጠው ይወሰዷቸዋል። አለም ሰበታ፣ ሱሉልታ፣ ለጋጣፎ፣ ቱሉ ዲምቱ፣ ገላን በሙሉ ብቻ አካባቢውን ይዘውት ያሉትን እዛ ሰላማዊ ሰልፍ ታደርጋላችሁ። ያላችሁ ባጃጅ፣ ያላችሁ ጋሪ፣ ያላችሁ ሰው ሁሉንም ይዛችሁ ህወሓት ጠላታችን ነው የሚል መፈክር ተጽፎ ተለጥፎ ተሰጥቷቸዋል። እንዲወጡ ተደርገዋል። በየአካባቢው እስከታች እስከ አዋሽ መልከሳ ወደ ሶደሬ መንገድ ያለውን እዛ አሁን ነገ ጠዋት ሰልፍ ሊያደርጉ ነው ብለው ከዛ ደውለውልኝ ነበር። ተዘጋጁ ተብለን እየተዘጋጀነን ብለው ከአዋሽ መልከሳ እና ይህንን ከፍተኛ ጭንቅ ላይ ያለው አብይ አህመድ በጣም ብዙ ድሮኖች አሁን ወደ ልከዋል፣ ወደ አፋር ልከዋል። አፋር በጣም 30-40 ድሮኖች ብትልክ ድሮን አይዋጋልህም። ድሮን ሁሉ ነገር ሊያቀልህ አይችልም። ስለዚህ ሰላም ቢፈጥር ነው የሚሻለው ነው የምንለው አድማጮቼ። ይህንን እያልኩ ለአሁኑ እዚህ ይበቃኛል። ሁሉንም ሰው እንዲሰማው እንዲጠነቀቅበት እንዲማርበት አሁንም ምንድን ነው የምላችሁ ላይክ አድርጋችሁ ውጡ እንጂ አሁን ከፍተኛ ፍርሃትና ጭንቅ ያለው አፋር አለ የተባለ ክልል አፋር የሌለ ሀብት ንብረት የለም። አፋር የኢትዮጵያ ጎሮሮ ነች። አሁንም ደጋግሜ ልንገራችሁ አፋር አጣ ማለት አብይ አህመድ ጎሮሮውን ተዘጋ ማለት ነው ብያችኋለሁ። መንቀሳቀሻ የለውም። ስለዚህ ጨው እዛ ነው ያለው። ከፍተኛ የሆነ ጂኦተርማል አለ። ከፍተኛ የሆነ የእርሻ ቦታ አለ። ሰፊ በጣም ሰፊ የሆነ ውሃ አለ። አዋሽ ውሃ አዋሽ ወንዝ ከዛ ተገድቦ ነው ብዙ የሚለማበት። ስለዚህ ይህንን ሁሉ ግን አብይ አህመድ እያለ ሊሰራበት አልተቻለም። ይህንን ታዲያ ተባብረን ወደ የሚሄድበት ከፈለገ ወደ ዩናይትድ አረብ ኤምሬት ልክ መንግስቱ እንዳደረገው የሚሄድ ከሆነ ወደ ህግም ቢቀርብ የሚሆነውን ብቻ እንዲደረግ
ህዝብ መስማት አለበት። ህዝብ መዘጋጀት አለበት። ይህንን ያልኩ ለአሁን እዚህ በቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው